አብይ አህመድ ቃሉን በተግባር ያዋለ ነው። በኦሮሚያ ብልጽግና ውሱን አመራሮች በተገኙበት ስብሰባ ላይ የአማራን ህዝብ ስለማዳከም ብሎም ስለማጥፋት በግልጽ መናገሩን ከዚያው ስብሰባው ላይ ከነበሩ ሰዎች ምስክርነታቸውን መስማታችን የሚታወቅ ነው። በእርግጥ አብይ አህመድ ለአማራ ህዝብ ያለውን ጥላቻና ሊወስደው ያሰበውን እርምጃ በድብቅ ሳይሆን በግልጽ የሚናገር ተናግሮም የሚፈጽም ስለመሆኑ በተደጋጋሚ ያስመስክሯል። ዛሬ የአማራ ህዝብ በታሪኩ አይቶም ሰምቶም የማያውቀው ግፍ እየተፈጸመበት ነው። በማንኛውም ሁኔታ በየትኛውም ጊዜ የአማራን ህዝብ ለማጥፋት እድሉን የሚፈጥረውና የሚጠቀመው አብይ አህመድ ህፃን አዛውንት ባለየ የታጠቀ ሰላማዊ ሰው ልዩነት ባላደረገ የጭካኔ እርምጃ ባለፉት 7 ዓመታት የአማራን ህዝብ በብዙ ሺህ ገድሏል፣ በጅምላ አስሯል፣ አፈናቅሏል፣ ከሀገር አሰድዷል። ወደ አዲስ አበባ እንዳይገባ ኬላ አስሮ ቅልብ ወታደሮቹን አስፍሮ በገዛ ሀገሩ አማራ መሃል ኢትዮጵያን እንዳይረግጣት ተደጋጋሚ እርምጃዎችን ወስዷል። የአማራን ህዝብ በድሮን ጨፍጭፈዋል፣ በከባድ መሳሪያ በመደብደብ ገድሏል፣ ከአየር ላይ በጦር ጄት ህፃናትን ፈጅቷል፣ ማሳ ቃጥሏል፣ ትምህርት ቤቶችን አፈራርሷል፣ የጤና ተቋማትን ዶጋመድ አድርጓል። አማራን ለ1000 ዓመት ወደ ስልጣን እንዳይመጣ አድርጓለው በሚል የጀመረውን የዘር ማጥፋት እርምጃም ከሰሞኑ አጠናክሮ ቀጥሏል። በምዕራብ ጎጃም ሰከላ ወረዳ የተፈጸመው ከብዙዎቹ በጥቂቱ የሚጠቀስ ነው። 8 ወጣቶችና አርሶ አደሮች ብልታቸውና ምላሳቸው ተቆርጦ በአሰቃቂ ሁኔታ የተገደሉበት የሰሞኑ የጭካኔ እርምጃ በእርግጥም አማራን አጥፈዋለሁ ብሎ አብይ አህመድ የጀመረው ፕሮጀክት ተጠናክሮ መቀጠሉን የሚያሳይ ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሰሞኑን በሰከላ የተፈጸመውን የግፍ እርምጃ የተመለከተ አንድ ዶክመንተሪ ፊልም አዘጋጅቶ አድርሶናል። በዚህ ዝግጅት ውስጥ በግፍ ቤተሰቦቻቸውን፣ ልጆቻቸውን፣ ወንድሞቻቸውን፣ አባታቸውን ያጡ ቤተሰቦች ሐዘናቸውን የሚገልጹበት ነው። አብረን እንከታተል። መልካም ጊዜ። ከተሚጠብቁበት ላይ በጫካ ወጣው ያዟቸው ከሚጫወቱበት ላይ ሲነገር ብለታቸው አይናቸውን ይሄንን አውልቆ ወድሮ አራርዶ እንጂ ከአዘግቶባቸው ወዶ ያለ አርጠቁ በቃ ከቻክቸው በኩንታ ተጠቅሞ ይመጣ ወደ መቃወም በጣም ሰደደልኝ። በካራና ይሄ ነገራቸውን ጥርሳቸውን አውልቆት ላታቸውን እየቆረጠ በክራሽ መሞት እኮ የሰው ልጅ ነበር። ለታቸውን ቆርጠው በቃ ይወሰዱ። አራዝነው ማን የገደለው ባባ? መከላከያ። እሺ ምን ሲያደርግ ነው ያገኘው? መከላከያ ምን ሲያደርግ ነው የመከላከያ ያገኘውና የገደለው? ከብት ሲጠብቅ። ዋሴማ ዝም ብሎ ገበሬ ነው። አባቴ ዋሴ አፋኖ ጋር ግንኙነት አለው እንዴ? የለውም። እርሻ እያገዘ የኔ ቤት ያችላል። እቺ ቤት እሱ እርሻ ልጆች አሉት? አይደለም። ሚስት አለው? አለው። እቺ ቤት እሱ 25 ዓመት እሱ ነው ብያለሁ። አንደም ብቻ ይሄን ነው የሚመስለው።
ስምሽ ማን ነው? ድንቅ አበበ። የት ቀበሌ ነው የምትኖሪው? ሊባ። ዋሴ ምንሽ ነው? ባለቤትሽ ነው? ዋሴ ማን ነው ይባል? መቼ ነው የሞተው? ማን ነው የገደለው? መከላከያ ነው። ከፍ ሲጠብቅ ዝም ብሎ ይዞ ገደለ። ምን አፋን ነው ጋር ግንኙነት አለው? የለውም ነገር የለው። ግብርና ነው እያረሳችሁ የምትተዳደሩት። ልጅ አላችሁ? የላችሁ? ስሞት ማን ነው? ምረቱ ደስታ። የት ቀበሌ የሚኖሩት? እንድባ ጊዮርጊስ። እስኪ ምንድነው የተፈጠረው ትናንትና ምንድነው የተፈጠረው እዚህ አካባቢ? የተፈጠሩት እዚያ ደብረ ውለን ስነድ እነሱን ደግሞ እዚያ ቆዩ ስንላቸው አልቆዩም ብለው እዚያ ላይ ከብት ሲጠብቁ በቃ ከብት ጠብቁ ስንላቸው እነዚያ መከላከያ መጣና ወሰዳቸው፣ አረዳቸው። ስንት ናቸው? 7። አዎ። ሞት ማን ነው? መኩሪያ መንግስት። ምንድነው የተፈጠረው ትናንትና? ቤተ ክርስቲያን እዚህ ላይ መጠን ጠዋት መጠን እያለን ምንም የለኛ ደግሞ ቤተ ክርስቲያን እዚህ ላይ እያለን እንዲህ ሸብሸብ እዚያ መጣና እንዴት ነው በምን ልጆቻችን ከብቶቻችን እዚያ በዚያ ላይ ያሉ የሚጠብቁትን እነዚያን አንቀው ተያዙ ተባለ። ምን ያዛቸው? መከላከያ ያዛቸው። እንዴት ምን አድርጉ ብሎ ነው ከብቱ የሚጠብቁትን? ያዟቸው። እንዲህ አይ ፈጣሪ ስንል ወሰዱና እንደው አሪያት ታረዱ ተባለ። እመየ የኔ ልጅ ነው የኔ አብቻ ልጅ ነው። አረ ገረገረ ታረዱ ምንኛ እንደበላን ሽተኛ በለት ታረድ ብዬ እያለቀስ ዛሬ ነው ያላናገርኛል። ስንት ነው ታረዱ? 7 ምን ናቸው ነው የቆራረጣቸው? አንዲያ መልካሙ ሲነገር ብለታቸው አይናቸውን ይህንን አውልቆ አይናቸውን አውልቆ የሰው ልጅ እኮ መመታት እኮ በክራሽ መሞት እኮ የሰው ልጅ ነበረ። አይናቸውን አውልቆና ይህንን በለታቸውን ቆርጠው በቃ ይወሰዱ። እስኪ ስምህ ማን ነው? አዲስ አላም ነው። የት ቀበሌ ነው የምትኖረው? እንድባ ጊዮርጊስ። እስኪ ሟቹ ማን ነው የሚባለው? አማኑኤል አዲስ እኔ ልጅ ነው። ስንት አመቱ ነው? 18 ዓመት 18 ዓመት። እንዴ ወንድሜ ልጅ ነው አብሮ የሚጠብቀው። ኦኬ። ማን ነው የሚባለው? ግንኙነት አላቸው ወይስ ምንድነው? ምን ሲያደርጉ ነው? እስኪ የተፈጠረው ነገር አስረዳኝ። ምን ከብት ጠብቁ ቶች ሜዳ ላይ ከብት ጠብቁት። በጫካ ወጦ በድሮ ሳይዩት ዱር ለዱር መጡ። ሜዳው ላይ ከብቶች ላይ ታሉ ሳይዩት ዝም ብሎ ቆሞ አምስተኛው ዝም ብሎ ተንከባሎ ሩጧል። እነዚያ ምንም አይሉ ከብት ነው የሚጠብቅ ብሎ ክራቶች አሸክም በጫካ ያርጉ ነው ሲሏቸው ተሻግሯል። ማን ነው እንደዚህ ያደረገው? መከላከያ ነው እንጂ። እሺ ምንድነው ያደረገው? ከወሰዳችሁ በኋላ ምንድነው ያደረጋችሁ? ወድሮ አራርዶ ነው እንጂ ክራት ዘግቶባቸው ወዶ ያለ ምን ነው ያረዳቸው? አካላት አላቸው። ጫንቃውን ነው ጀርባውን ልቡን ነው ላታቸውን እየቆረጠ። እሺ ጠቅላላ ስንት ነው የታረዱት? ታረዱ 7። ትንሽ ማን ነው እናቴ? ምንድነው የተፈጠረው? ማን ነው የሚባል ሟቹ? እስኪ ምንድነው የተፈጠረው ንገሪኝ እስኪ። ከከተ የሚጠብቁበት ላይ በጫካ ወጥተው ያዟቸው። ከሚጫወቱበት ላይ ለያዟቸው። ማን ነው የያዛቸው? መከላከያ። ከወሰዳችሁ በኋላ ምንድነው ያደረጋችሁ? በጣጥሶ ሰደደልኝ። ሄዶ አመጣቸው። ተወጫጭቀው ነው የመጡ። ምንድነው የሚሰራ የነበረው? ዶሮ ያሳዳስ ያው 6 ዶሮ አሉ። አፋን ነው ጋር ግንኙነት አለው? ምን የመጣ ክንዲያ ላምሪ። የት ቀበሌ ነው የምትኖሩት? እንድባ ጊዮርጊስ ነው። የሞተው ምን ወት ነው? ልጅ ማን ነው የሚባለው? አለ ክንዲ። ምንድነው የሚሰራ የነበረው? የሚሰራው ዶሮ እርባታ ጀምሯል። እስኪ ምንድነው የተፈጠረው ትናንትና? የተፈጠረው ማኛ ወስደው ሜዳ ላይ የጠፉን ከስተብቅ ሜዳ ላይ ወስደው በቃ ምሽታ ስንመጣ ጠፋን። ከሆነ ቦታ በእንትን ደና አገኘናቸው። ማን የወሰዳቸውስ? መከላከያ። ምን ያክል የታረዱት? ስምሽ ማን ነው እናቴ? አሳቢያስ። የት ቀበሌ የምትኖሪው?
ሟቹ ምንሽ ነው? ልጅ ማን ነው የሚባለው? ለሄክ እንዴ እድሜው ስንት ነው? 18 ምንድነው የተፈጠረው ትናንት ነው? ምን አባት ያውቃለሁ። ወጣ ብሎ ሄዶ ጓደኞቹ ጋር ነው የሚጫወት የሚስቅ እዚያ ሜዳ ነው የሚጫወት ብዬ ሳለ ኋላ መጣው ልጅሽ ተያዘልኝ አሉኝ። በህት ብዬ ልሂድ አሁን የግድ አሸክሟ ጉዞ ይለቀው ሆነ ብዬ ተቀመጥኩ ቤቴ። ማታ ወጣው ሄዱ ፍለጋ እደው እዚያ ላይ ወድቀው አግኝተዋቸው አነ ቤቴ ተኝቻ ድሬ አጠባብ ላይ ይዘውልን መጡ። ማን ይወሰዳቸው አሏችሁ? መከላከያ ነው። መከላከያ አፋኖ ጋር ግንኙነት አለው? ምን አለው? እኔ ጋር ነው ተቀምጦ ዶሮ እያረባ ዚያታቻውን ዶሮችን ነው ሰምታቸው የሆነ ስትመጣ ጎጆ ራሱን ሰርቶ መርጎ በዶሮቹ ነው የሚፍተራተር እንጂ ምን ተደረገ? እዚህ አካባቢ ተኩስ ነበር እዚህ እነሱ የሚጫወቱበት ላይ? ኧረ የለም ምንም የለም። ስምህ ማን ነው? ወንድም ነው በለጠ ቤት። የት ቀበሌ የምትኖረው? ምንድነው የተፈጠረው? እስኪ ንገረኝ። የተፈጠረውማ ያው እኔም አለው ነበር በሰዓቱ። ይዟቸው ነበር ካንተ? ይዟቸው ነበር። አዎ አብረህ አንድ ላይ ቁጭ ብለህ ነበር? አብሬ ቁጭ አላልሁም። ሀውዲ ሀማዱ ነበር። እኔ በርቀት ነበርሁኝ። እኔ ልፍ ብለው ዝም ብለው አልፈው ይሄዱ። ብቻዬን ነበር ያለሁኝ። ያንም አንዱ ስሜን ጠርቶ በለጠ ምናምን በቃ ከብቶችን አደራ ምናምን ብሎ አልፎ ሲሄድ ዋሴ መኩሪያ ይባላል እሱ እንደዚህ ያለ የተያዘው ተበላው እና እንደዚያ ሲሆን ያው አደራ ከብቶችን ሳማ በለጠ አደራ የሚለቁ ይመስሎት ነው እሱ ጋር እንደዚያ ሲል እኔን አልፈው ይሄዱ። ምን እየሰራ ነው አለኝ። አልፈው ሲሄዱ እኔ ሲጨንቀኝ በቃ ወደ እነሱ እንዳልሄድም እንዳልሮጥም እዚያሽ ኩቻ አልሁና ግሬን መታጠብ ገባሁ። ምን እየሰራ ነው ያለ አንዱ ዘቅዘቅ አለና ከዛ እኔ ግሬን እየታጠብኩ ነው አልኩት። ከዛ ምንም ሳይለኝ እኔን አልፎ ይሄድ ጥሎኝ ሄደ። ስምህ ማን ነው? በህማም ማን? በህማም የት ቀበሌ የምትኖረው? እሺ የሟቹ ምንድነው? ሟቹ ጎረቤት ነው። ማን ነው ይባል ሟቹ? ተረዱም አለ። ማን ነው ሟቹ? ሟቹ አለህ እንዴ? ምንድነው ትናንትና የተፈጠረው? ያየው ነገርስ ምንድነው? ትናንትና ዝም ብለው ያው እነሱ ቀደም የታወቁ ናቸው። ዶሮ ያረባሉ። ዶሮ እያረቡ ነው የሚኖሩት። ግን እሁድ ቀን ነበረ ሻሃ ላይ ወጣው ከብቶቹን ደግሞ ያባቶቻቸውን ከብቶች ለመጠበቅ ሲሄዱ እዛ ላይ አብረው ባሉበት ሰዓት ላይ ደርሰውባቸዋል። ሲደርሱባቸው ያው እነሱም አማራጭ ሲያጡ ዝም ብለው ቁጭ ብለዋል። ከዚያ ይዘዋቸው ሄደዋል። ይዘዋቸው ሲሄዱ የደረሱበት ጠፋን። ጽልም ላይ ከሚባለው ቦታ ላይ ሄደዋል የሚል መረጃ አገኘነ። ከምሽቱ 3 ሰዓት ላይ ስንሄድ ተደራርበው በጩቤና በጥይት ግፍ እየተሰሩ ጥርሳቸው እየረገፈ አገኘናቸው። ለመከፈንም በቃ አቅጦን ነው ያመጣናቸው። ባይኔ ያየው ጥርሱ የረገፈ ጭኑ ላይ የተቆረሰ ሆዱ ላይ የፈረሰ ምላሱ ላይ የተቆረጠ። ምን ያክል ነው ያገኛችኋቸው? አንድ ላይ 6 ከአንድ ላይ 1። ቦታው የት ነው? ቦታው ጥልም ትምህርት ቤት ውስጥ። ስሞት ማን ነው? የሶላይ ነው። የት ነው የሚኖሩት? እዚሁ እንድባየው። ሟቹ ማን ነው የሚባለው? ተመስገን። ምን ወት ነው? እድሜው ስንት ነው? 42። ምንድነው የተፈጠረው? እሱን ይንገሩኝ እስኪ። የተፈጠረው ዝም ብሎ በዚህ በከሰል ከብቶችን ሲጠብቅ ነው የተያዘው። ማን ነው የያዘው? መከላከያ። ከያዛችሁ በኋላ ምንድነው ያደረጋችሁ? ይዟቸው ሄደ። ከዛስ? ይዞዱ ጥልም ተማሪ ቤት አግብቶ ምናምን ተመታ ቢባል ጊዜ በየደም መለሻ የሪስ ብነድ ገሉ አስን ወድቀው አገኘናቸው። በካራና ይሄ ነገራቸውን ጥርሳቸው ነው ወልቆ። ፋኖ ጋር ግንኙነት ነበረው? ስምህ ማን ነው? አማን ማን ነው? ወርቄ። መልካም። ሟቹ ማን ነው የሚባለው? ወርቄ ጋር ምን ነው? አባቴ። የት ቀበሌ ነው የምትኖሩት? ድማማ ሚካኤል። መልካም። እስኪ ምንድነው የተፈጠረው ትናንት? እስኪ እሱን ንገረን።
እንዴት ተፈጠረም ያው አባቴ መከላከያዎች መጡና ያዙትና ያው በካራ ቆራርጠው ጉንጩን ሰውነቱን በቃ ሁሉን ቆራርጠው በቃ ከቻክቸው በኩንታል ተጠቅሞ ይመጣ ወደ መቃብር ወረደ። የት ነው ያገኙት? ያገኙትማ ወደ እንድባ ጆክስ። መሳሪያ ያለው ቤት የለው። ንጹሃን ምንድን ነው የሚሰራው? ገበሬ ነው። ከፋኖ ጋር ግንኙነት አለው? የለው። ስንት ልጆች ነው ያሉት? ልጆች 7 ልጆች። የሚያርስላችሁ እሱ ነው? አዎ እሱ ነው የሚያርስላችሁ። መጀመሪያው ምን ነኝ? መጀመሪያ አንተ ነው መጀመሪያ። የቀሩት ህፃናት እንደዚህ የምትይዩት። እድሜ ስንት ነው ያ አባት? አባቴ እድሜ ስንት ይሆናል እንደው በግምት? 48። አዎ። እናቴ ስምሽ ማን ነው? ሙሉ ነሽ? ስሟችሁ ምንድን ነሽ? ባለቤቱ። ባለቤትሽ ማን ነው የሚባለው? ወርቄ ገረመ። የት ቀበሌ ነው የሚኖረው? ድማማንቻ። እስኪ ትናንት ምንድን ነው የተፈጠረው? የገደለውስ ማን ነው? እስኪ እሱን ንገሪኝ። እስኪ መከላከያዎች ይዘው ወስደው ገለውታል። ከቻክቸው አራርጠው እንዳልሆነ አድርገው። አፋኖ ጋር ግንኙነት አለው? የለውም። ገበሬ ነው። ቀን ስራ ነው የሚሰራው። በተረፈ ቀን ስራ ነው እንትን ያለችን ተጋኑ ነው የሚጎል። ሌላ ምንም የለው። ምንም እንኳን ደህና ሞባይልም የለው እንኳን መሳሪያ ከቤት የለውም። አረ ምንም ንጦር ሽመልም የለው እንኳን መሳሪያ። ስንት ልጆች ነው ያሏችሁ? 7 ልጆች። ማርሸት ማለት ነው? ማርሸት ወርቄ። እስኪ ምንድን ነው የተፈጠረው? እስኪ እሱ ንገሪኝ። ከመንገድ አምጥተው በካራ ከሻብሱ እንዳልሆነ አድርገው ገለውታል። የት ነው ወስደው የገደሏቸው? ጥልም ትምህርት ቤት ውስጥ። የት ነው ወስደው የገደሏቸው? የረሸኗቸው የት ነው? ትምህርት ቤት ነው ያመጣቸው። የት ትምህርት ቤት ነው? ጥልም ትምህርት ቤት። እዛ ወስደው ነው የረሸኗቸው።